መልካም ዜና ለኤርሚ ኢለርኒንግ ቤተሰቦች በሙሉ ከብዙ ጊዜ ዝግጅትና ጥረት በኋላ ሙሉ ለሙሉ ተግባራዊ በሆነ መልኩ የሚሰጠውን የሂሳብ አያያዝ ስልጠናችንን ለመጀመር ዝግጅታችንን ጨርሰን ምዝገባ ጀምረናል። በዚህ ስልጠና አንድ አካውንታንት በየቀኑ እንዲሁም በየወሩ እንዲሁም ደግሞ በአመት የሚሰራቸውን ስራዎች ተግባራዊ በሆነ መንገድ እያንዳንዱን አብረን የምናይ ይሆናል። ለምሳሌ የክፍያ ስርዓቶችን መዘርጋት፣ ቼክ ፔመንት ቮቸር፣ ፔቲ ካሽ ፔመንት ቮቸር የምንላቸው፣ የእጅ በእጅ ሽያጭ፣ ዱቤ ሽያጭስ በምን መልኩ ነው የሚከናወነው፣ ምን ፋይሎችስ መደራጀት አለባቸው የሚለውን የምናይ ይሆናል። ሌላኛው ወርሃዊ የሰራተኞች ደሞዝና ጥቅማ ጥቅምስ እንዴት ይሰራል? ለምሳሌ ደሞዝ፣ ኦቨርታይም፣ ቦነስ፣ የውሎ አበል፣ ትራንስፖርቴሽን አበል፣ ሰቨርናንስ ፔመንት፣ አኑዋል ሊቭ ፔመንት የሚባሉትን በዚህ ውስጥ የምናይ ይሆናል። ወርሃዊ የባንክ ሂሳብ ማስታረቅ ወይም ባንክ ሪኮንሲሌሽንስ እንዴት በፒችትሪ ይሰራል የሚለውን ሙሉ ለሙሉ በተግባር የምናይ ይሆናል። ሌላኛውና ዋነኛው አመታዊ የሂሳብ መዝጋት ሲባልስ ምን ማለት ነው? አኑዋል ክሎዚንግ የምንለው። በዚህ ውስጥ አንድ አካውንታንት ምን ጉዳዮችን ማወቅ አለበት? የንግድ ትርፍ ግብር እንዴት ይሰራል? ዲቪደንድ ታክስ ዲክላሬሽን እንዴት ይሰራል? ሙሉ ለሙሉ የገቢዎችን የታክስ ዲክላሬሽን ፎርም እየሞራን ሙሉ ለሙሉ ተግባራዊ በሆነ መንገድ ስልጠናው የሚሰጥ ይሆናል። ሌላኛው በየወር ውስጥ ለታክስ አውቶሪቲ ዲክለር የምናረጋቸው የምናሳውቃቸው ቫት፣ ቲኦቲ፣ ዊዝሆልዲንግ፣ ፔንሽን ታክስ ዲክላሬሽን ወይም ደግሞ ዊዝሆልዲንግስ በምን መልኩና መቼ እንዴት ነው የሚዘጋጁት የሚለው 100% በተግባር የምናይ ይሆናል ማለት ነው። ይህ ስልጠና በዋነኝነት በአካውንቲንግ የሚሆን በሌላ ፊልዶች ተመርቀው ወደዚህ ሙያ መግባት ለሚፈልጉ ጁኒየር ተመራቂ ተማሪዎች የሚሆን ሲሆን፣ ሌላኛው የራሳቸውን ንግድ ለመመስረት በሂደት ላይ ያሉ ወይም መስርተው ነገር ግን አጠቃላይ የፋይናንስ ስርዓቱንና የአካውንቲንግ ስርዓቱን በበለጠ አንደርስታንድ ማድረግ ለሚፈልጉ ሰዎችም ይሆናል። ሌላኛው ድርጅት ኖሯቸው ከአካውንታንታቸው ጋር የሚያደርጉትን ንግግር ከአካውንታንታቸው ጋር የሚኖራቸውን ኮሚኒኬሽን ስሙዝ ለማድረግ የሚፈልጉ የንግድ ባለቤቶችም ይሄንን ስልጠና ሊወስዱት ይችላሉ ማለት ነው። በተጨማሪም አካውንታንት ሆነው በተለያዩ ድርጅቶች ውስጥ እየሰሩ ነገር ግን የተለያዩ ድርጅቶችን ሂሳቦች በራሳቸው መስራት የሚፈልጉ ሰዎችም ይህንን ስልጠና መካፈል የሚችሉ ይሆናል። ስልጠናው ለ1 ወር የሚሰጥ ሲሆን በተለያዩ ፈረቃዎችም ይሰጣል። ማለትም በሬጉላር ከሰኞ እስከ አርብ ባለው ጠዋት፣ በኤክስቴንሽን ፕሮግራም እንዲሁ ከ12 ሰዓት እስከ 2 ሰዓት ባለው የማታው ሰዓት ላይ ይሰጣል። እንዲሁም በዊኬንድ ፕሮግራም ደግሞ ቅዳሜ ከሰዓትና እሁድ ጠዋትም የሚሰጥ ስልጠና ሲሆን ያሉን ቦታዎች እጅግ በጣም ጥቂት ስለሆኑ ሰልጣኞች እዚህ ጋር በምታዩት አድራሻና ስልክ ቁጥር በመደወል እንዲሁም በቢሮ በመምጣት የዚህ ስልጠና ተካፋይ እንደሚያደርጋችሁን ምዝገባ ማከናወን ትችላላችሁ። ተጨማሪ ጥያቄዎችም ካሏችሁ በዚህ ቁጥርና በዚህ አድራሻ ኮንታክት በማድረግ ልታናግሩኝ ትችላላችሁ ማለት ነው። ነገር ግን ስልጠናችን ሐምሌ 5 የሚጀምር ይሆናል።